ትንትኛላችሁ አታስታርቁኝ ያላችሁ ከነገ ዛሬ ሙሉ ታሪክ ነገራችሁ ምን ጓደኞቼ ናችሁ ብዬ አምኛችሁ ዛሬ ግን እያንዳንዳችሁ በተለያየ መንገድ እንደዚህ እኔን ለመጉዳት ለምን አስፈለጋችሁ? ለምን? እኔ ምን አድርጋችሁ ነው? በአላህ ምን አድርጋችሁ ነው? እኔ ሳላውቅ እንኳን ያስቀየምኳችሁ ነገር ካለ ንገሩኝ። እኔ እስከማውቀው ድረስ ለእናንተ ክፉ ነገር አስቤ አላውቅም። ምንም ክፉ ነገር አስቤ ሰላም አለይኩም ወራህመቱላሂ ወበረካቱህ። ወደና የተከበራችሁ የቻናሌ ጓደኞቼ ሰላም ብያችኋለሁ። ወንዶች ሀገራችንን ሰላም ያርግልን። ለቤታችንም አዳዲስ ከሆናችሁ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ዛሬ ግርም ያለኝ ነገር አለ ማለት ነው። በጣም የገረመኝ ነገር አለ። ሰው ማመን ቀብሩ ነው፣ ሰው አትመኑ ትል ነበር እናቴ። ሰው ማምኖ ቀብሮ ነው። እዚች ምድር ላይ ማንም አይታመንም ትል ነበር። እውነት ነው። አብሮ በልቶ አብሮ ጠጥቶ እንደገና ዙሮት ይከዳ። ይገርማል። ጓደኛ የለም። አብሶ ደግሞ የሴት ጓደኛ፣ ወላሂ የሴት ጓደኛ ማለት ምላጭ ማለት ነው። ምላጭ አሁን እንዲህ እያያችሁት ይልመጠመጣል ማለት ነው። ትነኩት ግን ይላጫል። ትነኩት እንደዛ ማለት ነው። ከቶም ያሁን ዘመን በጣም ነው የገረመኝ። ወላሂ እኔ ትናንትና ቪዲዮውን አይቼ በጣም ገርሞኝ ነበር። ለካ እውነት ነው። እንግዲህ የተውፊቅ ሚስት እንደምታለቅስ ወላሂ እንደምታለቅስ ስቅ ብላ ማለት ነው። ወላሂ ይቺ ፎዚ ነው የሚሏት ማን የሚሏት ወላሂ እንጂ የሰውን ባም ጥሩ አይደለም። በዚህ በርሚዋ ራሱ 3 ባላ አግብታ ፈታለች። በዚህ በርሚዋ 20 ዓመት ታትሞላ 3 ባላ ግብታ የፈታች። ይሄ እንኳን መቀጮ ይሆናታል ማለት ነው። ይሄ እንኳን ራሱ መቀጮ ይሆናታል። ያኔ መጠጥ ነበር ወይ ሰባር እንጀሮች አላገቡም። እሷ 3 አሁን 4ኛ። አላህ ያውጣን ነው ተዚህ። ወላሂ በጣም ነው ያዘንኩባት ማለት ነው። አድርሱልኝ ትጀመር ይሄን ቪዲዮ ለሳ ዩት እያረጋችሁ ሼር አድርጉላችሁ ማለት ነው። ተውፊቅ ደግሞ ያው እኔ እንጃ እሱ አሁን ዘመን መሽም እናትና አባት የሚቀጣ ልጅ የለም። ምክንያቱም ሁሉም ደላ ሆኖ ነው ያደጉት። እናትና አባት የሚቀጣ አላህ የመረቀው ነው። አላህ የመረቀው ልጅ የለም አሁን ዘመን። እርግማን ያለፈበት ነው አሁን ዘመን የተወለዱ ልጅ ሁሉ። ምክንያቱም በጭንቅላቱ ነው እንጂ በቤተሰብ አይመራም ማለት ነው። እና እህትና ወንድም ነበር እንደዚህ ያለውን የሚመልሰው ማለት ነው። እንደ እህትና ወንድም የለውም የሚመክረው ሀያት ሁላ እኮ ጠፋ። አሁን ከዛ ከክርስቲያን ልጅ ጋር አግብቶ ኑሮ ፍራንክ ነው አለ። መልሶ ይችን ሶፊንም አግብቶ 1 ዓመት ምናምን ተቀምጦ ኒካ አላረግንም እንዲሁ ነው አለ። ሀያቱ ተበላሸ ማለት ነው። ከእንግዲህ በኋላ እሱ እንደው ጭብጠኛ ትዳር የሚገባበት ማንም አምኖት የሚገባበት የለም ማለት ነው። በቃ ትዳር ይሆነኛል ብለው ማንም ሴት በፍጹም ይሄንን አይቶ አምኖ የሚገባበት የለም ማለት ነው። እና ቤተሰብ የለውም እንዴ ነው ያው እንደው ቤተሰብ የለውም። ቤተሰቡ እንደው ምን አይሉትም አይቆጡትም። እኔ እንጃ በጣም ነው የገረመኝ ማለት ነው በዛው አጋጣሚ። እና ሶፊ ዛሬ ያለቀሰችው ማልቀስ ወላሂ እኔ ራሱ አልቅሻለሁ ማለት ነው። ይብላ እንስስቅ ብላ ይሄ ለማንም የሚበጅ አይደለም። እንደዚህ ባታደርጉ ጥሩ ነው። አብረው በልተው ተቶፊቅ ጋር ትጣላ እሷ ጋር አብሽር እያለች ጠንክሪ፣ ያልፋል፣ ህይወት ይቀጥላል፣ አብሽሪ ብላ ታጠነካክረኝ ነው አለች የከረመችው። ግን ለካ እሷ ለራሷ ለማድረግ ነው አለች። እኔ ደግሞ የቅርብ ጓደኛዬ ናት። እኔም ፊት ተጎኗ ነበርኩኝ። እንዴት ተጎዳች? ዛሬ እኔ ተጎዳ ደግሞ ተጎኔ ነበረ። ግን እኔንም ተቆጥታ ባሌንም ተቆጥታ አስታርቀኛለች ብዬ ተስፋ ላይ ነበር። ለካ ለራሷ ለማድረግ አስባ ነው። መቼም ቢሆን አውሆ አልልሽም ብላታለች። ወላሂ ይሄ ራሱ ሞት ይሻላል። እና በጣም ነው የገረመኝ።
መግቢያው ላይ እንደያችሁት ነው። ወላሂ እንጃ ሰው እንዴት አድርጎ ይታመናል? ማንን ይታመናል? ጓደኛ ይታመን በቃ የሚየ ልጅ ብቻ የእናት ልጅና አባት ልጅ ነው እንጂ ሌላ ነገር የሚታመን ሰው የለም። ጓደኛ በላችሁ የሆዴ የጓደኛም እኮ አለው አይነት። አሁን ማንኛቸውም በየሳምንቱ የምትገናኙትና ሁሌ ጠዋትና ማታ የምትገናኙት ጓደኛ ይለያል። ጠዋትና ማታ የምታገኙት ጓደኛ በቃ እንደ እናታችሁ ልጅ ነው የምታዩት ማለት ነው። እንደ እናታችሁ ልጅ ያኔ አረቃችሁ አታውቱም። ሁሉን ነገራችሁን፣ ሚስጥራችሁን፣ ማንነታችሁን ያውቃል። በቃ ያው እንደ እናታችሁ ልጅ ነው ማለት ነው። እቺ ደግሞ አብረን ነበር አለች ያለነው። እሷ ቤት ተቀምጬ ነው አለች ያለሁት። ግን እኔ እንዴት ትሰራኛለህ ብዬ በፍጹም አላየሁም። ግን ዛሬ እንደዚህ ስታይ መቋቋም አቃተኝ። መቼም ጊዜ ኋልልሽም ብላ ትታለቅስ። የዛሬውን በራሱ እንጃ ምን እንደሚያረጋት አላሁ አለም። ምን እንደሚያረጋት የሰው ልጅ እኮ አላህ ሱብሃነሁ ወተዓላ መርቆ የሰጠነው እንጂ በውጭ ብልጭልጩንና ማንነቱን የውጩን አይቶ ቢገቡበት ነገ ጠዋትም ሶፊን እንዲያረጋት ትሆኛለሽ። ሶፊ እህትሽ ናት፣ እንዳንቺው ልጅ ናት። ከቶም ስደተኛ ማለት ነው። ከቶም ስደተኛ የአረብ ቤት የገረፋት ብዙ ስቃይ ያየች ልጅ ናት። ተጎኗ ተሆን ቢገባት መልሳ እሷን የጎዳትን ባሏን ሄዳ ለቪዲዮ መስራትም ይሁን ለትዳርም ይሁን መቼም እንግዲህ አብራ ስትላላቅ ነው ያየናት። እንደዛ ትትሆን ይችላል። ትታየን ቪዲዮ ምን ትላለች? ታጎርታለች፣ የብስ ትጎዳለች። ምንነቷን አይቻታለሁ። እንዴት ተጎዳ? ሁለተኛ ጉዳት አልጨመረም አትልም? እሺ ትቀጥል ደግሞ ያኔ ለትዳርም ተፈለገችው ለምን ቪዲዮ ውጭ ወጣች? እዛው ሽሽጋ ታረገውም እንዴ? እዛው ቤት خلاص ያው ይሄ ስርቆት ማለት ነው። እዛው ስርቆት እንደሰራቀች እዛው በቃ መሸሸግ ነበረባት። ሶሻል ሚዲያ ላይ መውጣት የለባትም ነበር። ምን የሚያሰው ቢሆንም እንደዛ ያለ ሚዲያ የሚያወጣ አይደለም። ሚዲያ የሚያወጣና የማያወጣ አለው ልክ والله ልጅቱ ታንቀደም ባሌ እንደዚህ እኮ ነው ብኑ ተወሰበት እንትን ብላ አዲስ አበባ መጣ ሰውራርቷት ምን ብላ ነው 200 ብር እንጂ እጄ ላይ የለም እያለች ነበር። የኢትዮጵያ ሕዝብ ደጋግ ረርቷት ቤት ተከራይተውላት ቤቷን ፈርሸውላት ዘና አርገዋት ነበር ያስቀመጧት። እንግዲህ መልሳ የኢትዮጵያን ሕዝብ ነው የጎዳች ማለት ነው። አንድ ሰው ጓደኛ ብሎ ቀርቦ መልሶ ያንን ጓደኛ ብሎ የቀረበውን ሰው መጉዳት ምን ይባላል? ለሌላውስ ምን ይላታል? ወላሂ እኔ በጣም ነው ያዘንኩባት ማለት ነው። መላ ኢትዮጵያ አዝኖባታል። የተውፊቅ ሚስት ያላሳዘነችው ህዝብ የለም። ባሌ ይሆነኛል፣ የወደፊት የልጆች አባት ይሆነኛል፣ ትዳሬ ነው ብላ ነው ታረብ ሀገር የገባችው። ታረብ ሀገር ገብታ አንድ አመት አላማዋን ታሳካ እሱም ብላ ገብታ ቁጭ አረጋት። በጣም ተጎድታለች። ይሄንን የተጎዳችበት ህዝብ ሁሉ ለሷ አዝኖላታል ማለት ነው። መልሳ ደግሞ እንደዚህ ትሰራት በዚህ ላይ ደግሞ ህዝብ ምን ያህል እንደሚያዝን አላሁ አለም። እና በጣም ነው የገረመኝ እላችኋለሁ ወዶቼ። ሰው አትመኑ፣ ሰው በፍጹም አትመኑ ማለት ነው። እንግዲህ ወዲያ እኔ እንጃ እኔ ሰው አምንም አልመሰለኝ። እንግዲህ ወዲያ በቃ ማለት ነው። ወላሂ እንደ ጓደኛ የለም። እኔ እንጃ ሱብሃንአላህ ስንት አህላቅ አለ ማለት ነው። ጓደኛ ማለት እኮ ወላሂ የእናት ልጅ ነው። የእናታችሁ ልጅ አሳልፋችሁ ለሰው ትሰጣላችሁ ያን ያህል ማለት ነው ጓደኛ ማለት። እና እኔ በጣም ነው የገረመኝ። አለኩልያን ሁሉም ነገር ለኸይር ነው ማለት ነው። አላህ ያስተካክላት፣ አላህ ይስለህላ ነው የሚባለው። አላህ ይስለህ። የስቢ አላህ መሉክ ብላታለች። የስቢ አላህ አለይካ ማለት ትልቅ ነገር ነው ላወቀው ሰው። የስቢ አላህ አለይካ፣ የስቢ አላህ መሉክ
እውነትም ተሆነ ውሸት ነው ብላ የኢትዮጵያን ሕዝብ ይቅርታ መጠየቅ አለባት። ካልጠየቀችም ደግሞ ያው አላህ ይቅርታ እንደምታስብላት ያስታውቃል ማለት ነው። እና ቪዲዮ የዛሬ ቪዲዮ የሚመስለው ቪዲዮ ላይክ ሼር እያደረጋችሁ አበረታቱኝ። ወንዶቼ ሰላም አዲስ ቪዲዮ እመጣላችኋለሁ። ሰላም ሁኑ።